አለበት የቀጠለ መሆን አለበት ምክንያት ሰብስበን ለመስገድ ያስደረገን ምክንያት የቀጠለ መሆን አለበት ምክንያቱ የተነሳ እንደሆነ ምክንያት ያስገድን የቻለበት ምክንያት የተወገደ እንደሆነ ግን መሰብሰብ የሚባለው ሶላትን ሰብስቦ መስገድ የሚባለው ትርጉም የለውም ማለት ነው ዑዝሩ ተነስቷል ማለት ነው ስለዚህ ወደዋሙ العذر ዑዝሩ እንድንሰግድ ያደረገን ምክንያት የቀጠለ መሆን አለበት ኢላ ተማም الثانية የሁለተኛይቱን ሶላት ሰግደን እስከምንጨርስ ድረስ ያ ምክንያት የቀጠለ መሆን አለበት ዝናብ ከሆነ ልክ ለምሳሌ ዝናብ ከሆነ የመጣው ወይም ሙሳፊር ከሆነ ሰፈሩ የሁለተኛይቱ ሶላት ተሰግዳ እስኪጨርስ ድረስ ሰፈሩ የቀጠለ መሆን አለበት ወይም ደግሞ የሁለተኛይቱ ሶላት ተሰግዳ እስኪጨርስ ድረስ ደግሞ ዝናቡ የቀጠለ መሆን አለበት ልክ ዙሁርን ሰግደን ልክ እንዳሰላመትን ካቆመ ወይም ዙሁርን ሰግደን ልክ እንዳሰላመትን ሰፈሩ ካቆመ خلاص መሰብሰብ የሚባል የለም ውድቅ ይሆናል ማለት ዑዝሩ ተነስቷል ማለት እነዚህ ነገሮች ጠብቀን መሄድ አለብን ኢላ ተማም الثانية እስከ ሁለተኛው ሶላት ወቅት ድረስ ዑዝሩ ወይም ሰፈሩ የቀጠለ መሆን አለበት ነው ለምሳሌ የሁለተኛይቱን ሶላት ሳይሰግድ ሀገሩን ቢገባ ማለት ነው ሀገሩን ቢገባ ጀምዑ ወይም መሰብሰቡ ተበላሸ ይባላል ማለት ነው እነዚህ ነገሮች ጠንቅቀን ማወቅ አለብን በተቅዲም እና በተአኺር ዙሪያ ላይ አሁን ባጭሩ እንዳየነው ተቅዲም እና ተአኺር ስናደርግ በተለይ ቀስር እናድርግ ሰዎች ሙሳፊር ላይ ከሆነ ማለት ማሳጠር የምንጠቀም ሰዎች ሙሳፊር ላይ ከሆነ አሁን ለምሳሌ ሙሳፊር በምንሆንበት ጊዜ ማሳጠርን በጣም መጠቀም አለብን እንደገና ደግሞ ሰብስቦ መስገድን መጠቀም አለብን እነዚህ ነገሮች አላህ ሩኽሳ ለሰው ልጅ ያኒ ቀለል እንዲልለት ኢባዳውን በሚያስኬድበት ጊዜ አላህ የፈጠረለት ስለሆነ ሩኽሳዎችን መጠቀሙ የተሻለ ነው ፈስሉን ለይ ነው ከዚህ በቀጠል ደግሞ ሹሩጡል ቀስሪ አሳጥሮ ለመስገድ ቀስር ማለት አሳጥሮ ለመስገድ ቅድመ መስፈርቶቹ ሰባት ናቸው አንድ ሰው ሶላት አሳጥሮ ለመስገድ መጠበቅ ያለበት 7 መስፈርቶች አሉ 11 ይላሉ እሺ የሶላት ማሳጠር ቅድመ መስፈርቶች ሶላት ልናሳጥር ዘንዳ የመጀመሪያው ቅድመ መስፈርት አየኩነ ሊሆን ነው ሰፈሩሁ ሰውየው ግለሰቡ ሰፈሩ ጉዞ ሊሆን ነው ሶላት ማሳጠር እንዲፈቀድለት የወጣበት ሰፈሩ ሊሆን ነው መርሐለተይን ማለት እንግዲህ የ85 ወይም 82.5 ኪሎ ሜትር መሆን አለበት ይላሉ ወይም ደግሞ በተለምዶ በባህል ደረጃ የሁለት ቀን ያክል መንገድ ወይም የ3 ቀን ያክል መንገድ ያው ይሄ አባባል ግን ባህሉ ራሱ ሐዲሱን በመከተል ነው ሐዲሱ 3 ቀን ወይም 2 ቀን ወይም 1 ቀን የሚል አይነት አካሄድ አለው ሙሳፊር አንድ ሰው ለመባል ሀገሩ ለቆ እስኪወጣ የ2 ቀን መንገድ የ3 ቀን መንገድ የ1 ቀን መንገድ ያለ በሐዲስ ደረጃ መጥቷል ነገር ግን መርሐለተይን ሲል በተለምዶ እኛ የምናውቀው በተለምዶ የሆነው ምንድነው ባህሉ ያስለመደው በተለምዶ የ2 ቀን ጉዞ የሚያስብል ነገር አለ ለምሳሌ ወይም ደግሞ አንዳንዴ የተጫነች ግመል አካሄድ
የሁለት ቀን መንገድ የሚያስኬድ የሚሉም አሉ። ግን ደግሞ ያ ደግሞ ለምሳሌ በምን ይለካ ሲባል ወደ 48 ማይል ይላሉ። ይህንን 48 ማይል ደግሞ ወደ ኪሎ ሜትር ስንቀይረው ወደ 72 ኪሎ ሜትር አካባቢ ይመጣል። ቢያንስ የሄድንበት ያለው ሰፈር 72 ኪሎ ሜትር ሊሆን ነው። ከዚህ ያነሰ ከሆነ ግን ሰፈር አይባልም ነው ይላሉ። ወይም ደግሞ የሁለት ቀን ወይም ደግሞ የአንድ ቀን ወይም ደግሞ የሶስት ቀን እነዚህ በሙሉ አሁን በሐዲስ ደረጃ የመጡት የሰፈር ስያሜ ይሰጣቸዋል። ብቻ ዞሮ ዝቅተኛው በሐዲስ የተጠቀሰው የሰፈር መጠን ዝቅተኛው 3 ፈርሰኽ ነው የሚለው 3 ፈርሰኽ ነው። 3 ፈርሰኽ ማለት ደግሞ አንድ ፈርሰኽ ደግሞ ወደ ማይል ስንቀይረው አንድ ፈርሰኽ 3 ማይል ነው። ስለዚህ 30 ፈርሰኽ ለማግኘት 3 ሲባዛ በ3 9 ማይል ይመጣል። 9 ማይል እንግዲህ 9 ኪሎ ሜትር ይመጣል ማለት ነው። በአጠቃላይ ወደ 13 ኪሎ ሜትር ይመጣል። አንድ ማይል ደግሞ ወደ 1.5 ኪሎ ሜትር ነው። አንድ ማይል ወደ 1.5 ኪሎ ሜትር ነው። ይሄን ደግሞ ወደ 13 ኪሎ ሜትር ሊመጣ ይችላል። ስለዚህ በሰፈር ዙሪያ በሙሳፊር በሚለው ዙሪያ ቁርጥ ያለ የሆነ በሸሪዓ ተሕዲድ የተቀመጠ ወይም የተገደበ የሆነ ይሄን ያክል መጠን ቁጥር አለ ተብሎ የተቀመጠ ነገር የለውም። ያው ሙጥለቅ የሆነ ጀነራል የሆነ ሁክም ነው የተሰጠው። ያ ሙጥለቅ የሚባለው ደግሞ ሙጥለቅ ከሆነ ደግሞ ወደ ሙጥለቅ ጀነራል የሆነ ብይን ሲሰጥ ደግሞ እንደዚህ አይነት ነገሮችን ወደ ዑርፍ ወይም ወደ ልማድ ወይም ማህበረሰቡ ወደሚያውቀው አቆጣጠር አይነት ነው የሚመለሰው። በልማድ አካሄድ ያኔ ፍርድ ይሰጣል ማለት ነው። ዞሮ ለጥንቃቄ ያክል ግን መያዝ አለብን የምንለው 72 ኪሎ ሜትር የሚለውን ተከትለን መሄድ የተሻለ ነው። 72 ኪሎ ሜትር የሚያክል ግለሰቡ የ72 ኪሎ ሜትር የሚያክል ለቆ ከሄደ ሙሳፊር የሚል ብይን ይሰጠዋል። ስለዚህ ለዚህ ግለሰብ ምን ይፈቀድለታል ማለት ነው? ባለ 4 ሶላቶችን 2 አድርጎ እንዲሰግድ አሳጥሮ እንዲሰግድ ይፈቀድለታል ማለት ነው። በዚህ መልኩ እንሄዳለን። ሁለተኛው ወአን የኩነ ሊሆን ነው ሙባሐን የሚወጣበት ሰፈር እየወጣን ያለ የሚወጣበት ነገር ሙባህ ለተፈቀደ ነገር መሆን አለበት። ዋጅብን ለመስራት ወይም ደግሞ ሱናን ለመስራት ወይም ደግሞ ሌላ የተፈቀደ ነገር ለመስራት ብቻ ሐራም መሆን የለበትም ይላሉ። ሐራም ለመስራት ከሆነ ግን የሚሄደው ይላሉ የሻፊዒያ መዝሀብ ማለት ነው፣ ይህንን ይከለክላሉ። ማለት ለተፈቀደ ነገር ካልሆነ እየወጣ ያለው ሙሳፊርነቱ ሶላቱ ውድቅ ነው አባባላቸው ሻፊዒያ መዝሀብ ማለት ነው። ማሳጠር የሚባል አይፈቀድለትም ይላሉ። ሌሎች መዝሀቦች ደግሞ ይህንን የሚቃወሙ አሉ። ሌሎች መዝሀቦች የሚሉት ምንድነው? ለሐራም መንገድ ከሆነ የወጣው ግለሰቡ በሐራሙ ላይ ይጠየቅበታል። ሶላቱ ግን ትክክል ናት አባባላቸው። ሶላቱ ትክክል ናት ለወጣበት ሐራም ግን በሐራሙ ይጠየቃል። ሙሳፊር ነው፣ ቀስር ያደርጋል፣ አሳጥሮ ቢሰግድ ሶላቱ ትክክል ነው። ነገር ግን የሄደው ለሐራም ነው፣ በሐራሙ ይጠየቅበታል። ወሃዛ ሁወ ሷሒሑ ተብሏል። ትክክለኛው የሆነው ማባባል አቋም ይሄ ነው። ሻፊዒያዎች ሰፈሩ ለሙባህ የሆነ ነገር ነው፣ ለተፈቀደለት ነገር ነው መውጣት ያለበትና ካልሆነ ግን ሶላቱ ውድቅ ነው የሚል ብዙም አያስኬድም ማለት ነው።
ሶስተኛው ምንድነው? ወልዕልሙ ማወቅ አለበት ቢጀዋዚ ልቀስሪ ግለሰቡ ምን ማወቅ አለበት? ቢጀዋዚ ሸሪዓ እንደፈቀደ አልቀስር በሰፈር በሚወጣበት ጊዜ ሶላትን ማሳጠር ሸሪዓ እንደፈቀደው ይህንን ማወቅ አለበት። ጃሂል መሆን የለበትም። ይህንን አውቆ የገባ መሆን አለበት። ዝም ብሎ ባለማወቅ አራት ረክዓ እየሰገደ ራሱን ማዳከምና ማስቸገር የለበትም። መጠየቅ አለበት። እሺ አራተኛው ወንየቱል ቀስሪ ለማሳጠር ልክ በሚያስብበት ጊዜ عند الإحرام ልክ አላሁ አክበር በሚልበት ጊዜ ያኔ ምን ማድረግ አለበት? ንያ ማድረግ አለበት። ኢሕራም አላሁ አክበር በሚልበት ሰዓት ጊዜ በዛ ጊዜ የማሳጠር ንያ ማስገኘት አለበት ይላሉ። አምስተኛው ወአን ተኩነ ልትሆን ነው አሶላቱ የሚያሳጥራቸው ሶላቶቹ ሩባዕየተን ባለ አራት ሶላቶች ባለ አራት ረክዓ ሶላቶች መሆን አለበት። ምክንያቱም ለማሳጠር የሚመቹት እነሱ ናቸው። ለምሳሌ አዙሁር ዙሁርን፣ ወልዓስር ዓስርን፣ ወልዒሻ ዒሻን እነዚህ አልመክቱባ ግዴታ የሆኑት ማለት ነው። እነዚህን አሁን ወደ ሁለት ማሳጠር ይችላል። ነገር ግን ባለ ሶስት እና ባለ ሁለት ከሆነ ግን ባለ ሶስት ሶላቶች አሉ፣ ባለ ሁለት ሶላቶች አሉ። እነዚህን ቀስር ማድረግ እነዚህ ማሳጠር አይችልም። ማሳጠር ማድረግ አይችልም። ፈጅርን ማሳጠር አይችልም፣ ሁለት ነው። መግሪብን ማሳጠር አይችልም፣ ሶስት ነው። ሲንግል ነው፣ እንትን ነው፣ ነጠላ ነው። ስለዚህ ባለ አራት ሶላቶች የሆኑትን ነው ማሳጠር የሚችለው። ስድስተኛው መስፈርት ወደዋሙ ሰፈሪ ሰፈሩ ደግሞ የቀጠለ መሆን አለበት። ሰፈሩ ላያበቃ ነው። ሰላት አሳጥሩ ለመስገድ ሰፈሩ እንደቀጠለ መሆን አለበት። ሰፈሩን ግን ግለሰቡ ሙሳፊር ነህ ከመባል የሚያስወግደው ነገር ከመጣ ለምሳሌ መንገድ ላይ ሰፈሩ ተቋረጠ ተመለሰ እንበል በጊዜ ስለዚህ ሰላት ማሳጠር አይፈቀድለትም ነው። ወደዋሙ ሰፈሪ ሰፈሩ የቀጠለ መሆን አለበት። ኢላ ኢትማሚሃ አይ አሰላት ሰላቲቷን እስኪ ጨርሳት ድረስ አሳጥሮ እየሰገደ ሰላትን የሚባለውን በማሳጠር እስኪሰገድ ድረስ ሰፈርነቱ የቀጠለ መሆን አለበት። ካልሆነ ግን ምን ይሆናል ማለት ነው? ውድቅ ይሆናል ማለት ነው። ሰባተኛው ወአላ የቅተዲ ሙሳፊር የሆነ ሰው ደግሞ መከተል የለበትም ቢሙቲምን በነዋሪ በሆነው ሰው ኢማም ወይም ጀማዓ ተከትሏቸው እነሱ ፈርድ እየሰገዱ እሱ እነሱን ተከትሎ ፈርድ መስገድ አይችልም። ለምን? እሱ ማሳጠር ነው ያለበት። ማሳጠር ስለሆነ የተፈቀደለት የእሱ ድንጋጌ ሌላ ነው። በከተማይቱ ላይ ደግሞ የሚኖሩ ሰዎች ደግሞ ሙቂም ነዋሪዎች ስለሆኑ ሞልተው ነው የሚሰግዱ። እነሱን ሞልቶ የሚሰግዱትን ተከትሎ መስገድ የለበትም። ፊ ጁዙኢን ጥቂት በሆነው ምን ሶላቲ ከሶላቱ በኩል ለምሳሌ ኢማሙ ተሸሁድ ላይ እንኳን መጨረሻ ላይ ቢሆን ለማሰላመት ይሄ ሙሳፊር ግለሰብ መጥቶ ኢማሙን ተከትሎ መስገድ አይችልም። በጫፍ እንኳን ቢሆን ማለት ነው። ሞልቶ በሚሰግድ ሰው ከሶላቱ ያህኒ በተወሰነ ፓርቱ ቢቀርለት ያንን ሰው ተከትሎ መስገድ አይቻልም። የሚሰግድ ከሆነሳ ምንድነው ሶላቱ ትክክል አይሆንም ነው የሚለው። ይሄንን አብዱላህ ብን አባስ ሐዲስ ላይ አይተውታል። ያው ማባሉል ሙሳፊሩ ይصلي اثنين ብሎ የጠየቁበት ሐዲስ አለ። ያ ረሱላህ ምንድነው ሙሳፊር ሁለት የሚሰግደው ሙቂሙስ ለምንድነው አራት የሚሰግደው ብሎ የጠየቁበት ሁኔታ አለ። በዛ ሐዲስ ላይ ማየት ይቻላል። እሺ ተግባባን አይደለም? ባረከላሁ ፊኩም። እንዳጠቃላይ ግን የሰፈር ብይን የምንወስደው
ቀስር ለማድረግ መስፈርቶቹ ለሰላትን ለማሳጠር መስፈርቶቹ ምንድነው? ፍርዱ የሚሰጠው ወደ ልማድ ወይም ወደ ዑርፍ ነው የሚመለሰው ማለት ነው። በአንድ አካባቢ ለምሳሌ በተለምዶ ወይም በሰፈር ሰፈር ተብሎ የሚሰጠው ሁክም አለ፣ ያንን እንሰጣለን። አንዳንዴ ሰፈር ተብሎ ሀገሪቱን ከለቀቀ የሚኖሩባትን ኤሪያ ለቆ ከወጣ ያም ሰፈር ይባላል የሚሉ ዑለሞችም ሁክም ይሰጣሉ። ኤኒዌይ ሸሪዓ ለኛ ሩኽሳ ሰጥቶናል በፈለግነው መልኩ ፍርድ እንድንሰጥ ማለት ነው። ወደ አብዱላህ ብን አባስ በምንሄድበት ጊዜ ማ ባሉል ሙሳፊሩ ይصلي اثنين ሙቂም ደግሞ አራት የሚሰግደው ምን ባይ ነው? ሙሳፊር የሆነ ሰው ለምንድነው ሁለት የሚሰግደው? ሙቂም የሆነ ሰው ደግሞ ለምንድነው አራት የሚሰግደው ብሎ በጠየቃቸው ጊዜ እሳቸው ምን አሉ? ትልከ ሱነቱ፣ ያ ሱና ነው፣ በቃ ሱና እንደዛ ነው። ሙሳፊር የሆነ ግለሰብ አሳጥሮ እንዲሰግድ አላሁ ዐዘ ወጀል ሩኽሳን ወይም ደግሞ የሰላት ቅለትን ሙሳፊር ምክንያቱም ሰፈር በሚወጣበት ጊዜ በጣም ይቸገራል። ምክንያቱም ሰፈሩ ቂጥዓቱ ሚን ናር የሚልም ሐዲስ አለ። ሰፈር ማለት የእሳት ቁራጭ ነው። ድካሙ ምኑ አድካሚ ስለሆነ ረቡል ዒዛ ይህንን ነገር ቀለል አድርጎታል ማለት ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.